ትልቁ ዳቦ ሊጥ ሆነ። ሀይሚና ብሩኬ አንድ አመት ሙሉ ተከባብረው ድምጻቸውን ያልሰማናቸው ልጆች ዛሬ ግን ሚዲያ ላይ እንደዚህ ሲበሻሸቁ እንደዚህ ሲናናቁ ማየት በጣም ያማል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እድሜ ለዳኒሮስ። ዳኒሮስ ያመጣው ጡስ እንግዲህ ሀይሚን ደህና አድርጎ ጭንቅላቷን የሆነ መርዞታልና ያን ነገር አምናለች። እሷም ቢሆን ዳኒሮስም አንድ አለኝ የሚለው ማስረጃ ይሄ የኔ ቆንጆ የሚለው ነው። እሱም ደግሞ ዓመተ ምህረት የማያውቅ ጀዝባ ስለሆነ ነው እንጂ በዛሬ ማለት በ2004 የተጻፈ ኮሜንት ነው። ከዛ በተረፈ ይሄ የተለጣጠፈ ፎቶ ምናምን የሚለው ማለት ነው ኤዲት አድርጎት እንጂ እውነት ብሩኬ ተሳስቶ ቢሆን ኑሮ ዳኒ ሰከንድ አይፈጅበትም። ምክንያቱም ብሩኬን ለማዋረድ ነው የፈለገው፣ ከሀይሚ እንዲለይ ነው የፈለገው። እና አሽቃባጭ አለቅላቂ ምቀኛ ቁጭ ብላችሁ ትቀራላችሁ። አይኖ አሁን ላይ ሀይሚና ብሩኬ ምንም እየተገባቡ አይደለም፣ በጣም እየተጣሉ ነው፣ በጣም እየተጨቃጨቁ ነው። ግን ዞሮ ይሄ የመጨረሻቸው አይደለም በፍጹም። እኔ ይለያያሉ የሚል እምነት የለኝም። ሀይሚ ግን ጨክነሽ እንዴት ነው እንለያያልሽው እንዴ? ውዶቼ ቤተሰብ ማለት ነው። እነዚህ ልጆች መለየት ፈልገዋል እንዴ? የምርም ማለት በቃ አቅጣጫቸው ምንድን ነው? መግባባት አልቻሉም። እና ይህን ቃላት ባልጠቀመው በጣም ደስ ይለኛል። እንጃ እንለያይ ብላ ስትሸርት ራሱ እንዴት እንደደነገጥኩ። በቃ ከእነሱ መካከል መለያየት የሚለው ነገር ያስፈራኛል። መጀመሪያ ተከባበሩ። ክብር ያስፈልጋል ለሰው ልጅ። እንኳን እናንተ ይህን ያክል ዓመት አብራችሁ የቆያችሁት መንገድ ላይ አልፎ ለሚሄድ ሰውም እንኳን የሆነ ደህና ዋልክ ስትሉ ዝቅ ብላችሁ ደህና ዋልክ አይደል የምትሉት? አያችሁ፣ ክብር ከዚህ ይጀምራል። እና ተከባበሩ። በዚህ ልክ መናናቅ አይገባችሁም። ሲቀጥል ደግሞ ሀይሚ ነገሮችን በእርጋታ ለማዳመጥ መተሽ ከመሀል ላይ ጋልሽ፣ በቃ ተቀየርሽ፣ በጣም ተናደድሽ እና እሷን ሳይ እሱም ጋለ። በቃ ማለት አንዳንዴ ከምትናገራቸው ነገሮችን በጣም ስሜታዊ እየሆነ መጣ ብሩኬ። አሁን ብሩኬ ስሜታዊ ለምን ሆንክ ማለት አልችልም። ያለፉ ነገሮች ሁሉ እያናደዱት ነው። አንደኛ ነገር እኔ ፕራንክ አድርጊያት እንዴት ይቅርታዬን አትቀበልም የሚለው በጣም ስላበሳጨው፣ በዚህን ያክል ደረጃስ እኔን ሳታምን እንዴት ዳኒሮስ ትናንትና መጥቶ አመነችው ነው የእሱ። ያ ሁሉ በጣም ስሜታዊ ስላደረገው ዛሬ ደግሞ ሀይሚ ከምትናገራቸው ነገሮች አንጻር በጣም ስሜታዊ ሆነ። እውነት ለመናገር እንደ እውነቱ ከሆነ ሀይሚ የምትናገራቸው ነገሮች በጣም ስሜታዊ ያደርጋሉ። ግን በቃ ይህ ስሜታዊ መሆን ለሁለታችሁም አይጠቅማችሁም። የምር እናንተ መለያየት ፈልጋችሁ ካልሆነ በዚህ ደረጃ ባትነጋገሩ ደስ ይለኛል። የምር ሀይሚ ደግሞ ለዳኒሮስ በፍጹም ልትከራከሪ አይገባም እኮ። ባለፈ ነገር ላይ ያለፈ ነገር እኮ ነው ያሳየ። ደግሞ ማለት ያለፈ ነገር ቢሆኑስ የኔና ያንቺን ህይወት ከዚህ ጋር ምን ያገናኘዋል ብሏልና፣ እንደዛ ሲል ደግሞ የሆነ ሶሲ ፍቅረኛ አይነት ምናምን ያለ መስሏችሁ ብዙዎቻችሁ ደግሞ እንዳታዞሩት። መቼም ልጁ ነገር ይገንበታል። እንደዛ ለማለት ሳይሆን ብትሆንስ የኔና የአንቺን ፍቅር ከዚህ ላይ አፌክት የሚያደረገው ነገር ምንድን ነው? ምንም የሚያደርገው ነገር የለም። ሀይሚ ከአንቺ በፊት ለተፈጠረ ነገር አንቺ ምንም አይመለከትሽም። በእውነት የምር ምንም ነገር ቅንጣት ታክል አንቺ የሚመለከትሽ ከወዲሁ ነው። በቃ አንቺና ብሩኬ ከጀመራችሁበት ጀምሮ ያለው ነገር ያ ሙሉ መብት አለሽ መከራከር። ከዛ ውጭ ግን ይህን ሴራ ራሱ እኮ ያመጣሽለት አሁን ነው። በፊት መቼ ጠየቅሽው? ሲጀመር ማለት በጣም ቅርበታቸው እንደዛ ከሆነ ካየሽ እኮ መጠየቅ ይገባሻል። በፍቅር መካከል ዝምታ፣ መደባበቅ፣ በቃ እንደዚህ ያልፋል የሚባል ነገር የለም። የሆነ የጎረበጣችሁ ነገር ካለ መጠየቅ ነው። በቃ በግልጽ መነጋገር። እንደዛ ሲሆን ነው ፍቅራችሁ ሊጠና የሚችለው። እና ዳኒሮስ ብሩኪ ሚስቱንም አልወሰደበትም፣ ምንም አልነካበትም፣ ሲያልፍም አይነካትም፣ አይፈልጋትም ሁላ። ሜቢ እሷ ትፈልገዋለች። እውነት ለመናገር አኳኋኗ ሁሉ ነገሯ ያው ከሀይሚም ለመለየት ነው የምትፈልገው ሲጀመር ግልጽ ስላላደረገችው እንጂ የሶሲ ሁኔታ በቃ ሁሉ ነገሩ አያምርም። ጦስሽን ይዘሽ መተሽ ይኸው ከዚህ መከራ አበላሻቸው ልጆቹን እና ለዳኒ ብዙም ባትከራከሪለት መልካም ነው። እንኳን ብሩኬ አይደለም ሀይሚ፣ የምሬን ነው የምልሽ። እኔ ባገኘው ይሄ ጨጓራ ፊቱን እንደዚህ ነበር የምሞነጭርለት። እንዴት እንደሚያቃጥለኝ እኮ ዳኒ የሚባል ሰውዬ